والصلاة والسلام على رسول الله صلى الله عليه وسلم አላህ Subhanahu Wa Ta'ala እንግዲህ በማንኛውም መልኩ ሙእሚኖች ንቁና ብቁ እንዲሆኑ ነው የሚፈልገው ፈዛዛ ደንጋዛ መሆን እንደማይገባ ማለት ነው። في ዘማን ወመካን ቁርአን እኛ ጋር እንዲኖር ያደረገው አላህ የመጀመሪያዎቹን ትውልዶች ብቻ ሳይሆን የመራና ያስተማረው እስከ ፍጻሜው ድረስ የኛ መብራትና መርህ እንዲሆን ነው ማለት ነው። የአላህን መመሪያ በአግባቡ ተረርተን በስራ ላይ ታዋል ነው ማንኛውም ነገር መፍትሄ እንደምናገኝበት ነው ማለት ነው። ይህ ከሆነ ግን ጥላቶቻችን አይተኙልንም። እኛ እንደ ወዳጅ እንደ ዘመድ ብናያቸውም እነሱ ግን ምን ጊዜም ቢሆን ባህሪያቸው ምን እንደሆነ ነው በግልጽ የሚያሳይህ ማለት ነው። ማይወዱ الذين كفروا من اهل الكتاب ና اهل الكتاب እንግዲህ እንደመባሉ እንደስማቸው ቢሆን ኑሮ እነሱም اهل الكتاب ናቸው እኛም اهل الكتاب ነን የሚለያይብን ምክንያት አልነበረም። ግን የነሱ اهل الكتابነት ስም ብቻ ነው ማለት ነው። ወትሮ ነበሩ ነው ታሪክ። የወትሮዎቹ የመጽሐፍ ባለቤት ነን የሚሉ ሰዎች ያው እዚያቸውን ጨርሰው መስመር ውጭ ስለሄዱ ስማቸው እንኳን اهل الكتاب ቢሆን لا يغرنك كونهم اهل الكتاب اهل الكتاب መባላቸው አይሸንግልህ አያታልህ። اهل الكتاب ሳይሆኑ አሁን اهل الشر ወደ መሆን ተለውጠዋልና ይሄንን ወቁ። እንዳውም እዚህ ላይ ኑክታው የሚገርመው ለሙስሊሞች የግንባር ቀደም የመጀመሪያ ጥላት መሆን የሚጠበቀው ማን ነበረ? ሙሽሪኮች ነበሩ አይደለም እንዴ? ሙሽሪኮች በመሰረቱ ሃይማኖት የሚባል ነገር ከሰማይ የመጣ ነገር አይቀበሉ። እነሱን ወደ ኋላ አደረገ። በሸርና በተቃውሞ አህለል ኪታብ ግንባር ቀደም ረቅመል አወልን ይዟል እያለ ነው አላህ። ምክንያቱም መጀመሪያ ማይወዱ الذين كفروا من اهل الكتاب አለ። አህለል ኪታብ የከፈሩት ይላል። የከፈሩት አህለል ኪታብ የሚለው ቃል በአሁኑ ጊዜ ስንጠራቸው የውዳሴ ቃል አይደለም፣ የመኮነኛ የወቀሳ ቃል ነው። አላህ አህለል ኪታብ የሚላቸው ኪታብ ተሰጣችሁ ከንቱ የቀራችሁ ያልተጠቀማችሁበት مثل الذين حملوا التوراة كمثل الحمار يحمل أسفارا እንዳለው የቀድሞ መጽሐፍ ባለቤት ነን ቢሉም መጽሐፍ ባለቤት መሆናቸው እንደ ታሪክ እንጂ አሁን የሉበትም። አሁንማ ራስ ሸር ሆነዋል፣ እንደ ሸይጣን ኢብሊስ ሆነዋል። በመሆኑም ተሙሽሪኮቹም ይቀድማሉ እናንተን በመቃወም ይላል ማለት ነው። ሙሽሪኮቹ በሁለተኛ ደረጃ ነው የመጡት። መጀመሪያ አህለል ኪታብ ሁለቱን ቡድኖች ያካትታል፣ ይሁዳና ነሷራን። ግን እነሱን አህለል ኪታብ ሲባል ጥሩ ናቸው የተሻሉ ናቸው የሚል ስሜት እንዳያድርብን ምን አለ እዚህ ላይ ከፈሩ የሚለውን ቃል አስቀደመ። ከፈሩ ምንድነው የሚለው? الذين كفروا من اهل الكتاب አህለል ኪታብ ነው ሲያበቃ የከፈሩ ይላል። ተከፈረ ምን ጠቀመው አህለል ኪታብ መሆኑ? መክፈሩ ብቻ ደግሞ ሳይበቃው ሌሎቹ ለምን አመኑ ብሎ ደግሞ ችግር የሚፈጥር ከሆነ ወደ ሸይጣንነት ተቀየረ ማለት ነው። ስለዚህ እነኞቹ ሙሽሪኩል አረብ የሚባሉት ወይ ሙሽሪኩል አጀምም ጭምር እነሱ ባህላዊ ካፊር ናቸው ማለት ነው። ወትሮም ብርሃን አያውቁም፣ በጨለማ የኖሩ ናቸው። በልማዳቸው ነው የሚጓዙት እና ብዙ የከረረ ተንኮል የላቸውም። ወደ ተፈጥሮ ቅርብ ናቸው ማለት ነው። ጀህል ነው የሚያጠቃቸው እንጂ ቢያስተምሯቸው ቢያስረዷቸው የመቀበል እድል አላቸው። እነኞቹ ግን አውቆ ጠፍ ስለሆኑ ምቀኝነት ስለሆነ ችግራቸው አይናቸው እያየ ነው ኩፍርን የመረጡት ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ እነዚህ አህለል ኪታብ የከፈሩትን አህለል ኪታቦች በጣም ጥንቃቄ ልታረጉባቸው ይገባል ነው የሚለው። በአሁኑ ጊዜ ደግሞ ሙስሊሞች የሚያሳዝነው እነሱን እንዳውም ከሙስሊሙ የሚያበልጡና የሚያደንቁበት ሁኔታ ላይ ተደርሷል። እንደ ምዕራባውያን ከተባለ ቁጭ ብድግ ነው የምትለው። ሱብሃንአላህ። እና አላህ ግን የመጨረሻ ጥላታችሁ والله اعلم باعدائكم ይላል ሌላው ቦታ ላይ። አደገኛ ጥላቶቻቸው እነማን እንደሆነ እኔ ያውቃለሁኝ። ስለዚህ እነዚህ አህለል ኪታብ የተባሉት ናቸውና ለናንተ አደገኛ ጥላት እነሱን ተጠንቀቋቸው። ሙሽሪኮቹን በተዋረድ እነሱ ብዙ ችግር የለባቸውም፣ ለራሳቸው ሙሽሪኮች ሆኑ እንጂ እናንተን ለማጥፋት የዛን ያህል ጠንክረው አይደለም የሚሰሩት። እነሱን በተከታይነት ነው እንጂ በዋነኝነት እንደ ጥላት መጠንቀቅ ያለባቸው አህለል ኪታቦችን ነው ይልሃል ማለት ነው።
እና ሁሉም ቡድኖች ግን ምን ላይ ይስማማሉ? የሚስማሙበት አንዱ ነገር ማይወዱ الذين كفروا من اهل الكتاب ولا المشركين ان ينزل عليكم من خير من ربكم ተጌታቸው የሆነ ኸይር ነገር ኸይረ ዱንያ ወልአኺራ በዱንያ በአኺራ ብሩህ የሆነ መመሪያ እንዲደርሳችሁና እናንተ ነጃ እንድትወጡ ማንኛውም ጥላታችሁ ይሄንን አይወድምና አይፈቅድም። ይሄንን አውቃችሁ ደግሞ አላህ የሰጣችሁን እድል አክብራችሁ ተጠቃሚ ለመሆን እናንተ የነሱን ተንኮል ጊዜ በንቃት መከላከል መቻል ይኖርባችኋል። አላህ የታላቅ ትሩፋት ባለቤት ነው። ይሄን ትሩፋቱን ከሰጣችሁ በኋላ ግን መቀበልና መጠበቅ የእናንተ ድርሻ ነው ይላል ማለት ነው። ማነንሰኽ ሚን አየቲን አው ኑንሲሃ ማንኛውንም ደግሞ ቀደም ሲል ያወረርነውን አንቀጽ አንሽረውም ይላል። የምንሽረው ወይም ማ የሚለው በሁለት አይነት ተተርጉሟል። ለነፍይም ወይም ደግሞ ቢማዕነ الذي ትሆናለች ማለት ነው። እና ጋሊበን መሆን ያለበት ቢማዕነ الذي ነው። ማ ነንሰኽ ማለት الذي ነንሰኹሁ እንደማለት ነው። الذي ነንሰኹሁ ሚን አያ ለናንተ ተወረደላችሁ የቁርአን አንቀጽ የምንሽረውና የምንቀይረው አንቀጽ ቢኖር ወደፊት ነው የሚለው። አሁኑን ሲሃ ወይም ደግሞ እንድትረሳው የምናደርገው አንቀጽ ካለ ከቁርአን ውስጥ ማለት ነው። ነቲ ቢኸይር ሚንሃ ያንን የሻርነውንና ወይም ያስረሳንህን የበለጠና የተሻለ መተኪያ እናመጣበታለን። አው ሚትሊሃ ወይም ደግሞ የዛ ተመሳሳይ ሆኖ በቃሉ ቀለል ያለ አድርገን ልናመጣው እንችላለን። ወይም ግልጽ የተብራራ አድርገን ማለት ነው። ይህ ስለሆነ ለምን ተቀየረ ብላችሁ በዚህም ደግሞ ሹብሃ እንዳይገባችሁ ተጠንቀቁ ይላል ማለት ነው። በዚህም ነጥብ እንዲሁል ያደናግሩ ሞክረው ነበርና ይሁዶቹ ማለት ነው። እንግዲህ አንድ አያት በሚመጣ ጊዜ ከረበል ዓለሚን ነው የሚመጣው። ከአላህ የመጣ ነገር ያው የተረጋገጠ የታወቀ ነገር ነው። ውሎ አድሮ ያ የታዘዘው ነገር ተተሻረና ከተቀየረ ለምን ተቀየረ ለምን ተሻረ የሚለውን ሹብሃ ብጅታ ሊፈጥሩ ተነሱ ማለት ነው። እናንተ ከአላህ ነው የመጣው ቁርአን ትላላችሁ፣ ግን አንዳንድ ጊዜ አንዳንድ አንቀጽን ያ አንቀጽ ተሽሮ በሌላ አንቀጽ ተተካ ትሉናላችሁ። ምን አይነት ጉር ነው ይላሉ ይሁዶቹ መጥተው ማለት ነው። አላህ ይሳሳታል ማለት ነው? አላህ ይረሳል ማለት ነው? ትናንትና የዘነጋውን ነገር ዛሬ አስታውሶ ማረም ያሰጠው ማለት ነው ይላል ማለት ነው። በማንኛውም ቀዳዳ አንተ በኢማንህ ውስጥ ሳንካ እንዲገባብህ እኮ ነው፣ ሸክ እንዲገባብህ። እና እስቲ ተመልከቱ፣ ሰው አንድ ቀን ዛሬ መመሪያ ያወጣል፣ ነገ ያሻሽለዋል፣ ይቀይረዋል። ለምንድን ነው? ደካማ ስለሆነ ትናንትና የረሳውን ዛሬ አስታውሷል፣ ትናንትና ያላወቀውን ዛሬ ያውቋል፣ መረጃ ተጨማሪ አግኝቷል። ስለዚህ ይሄ በዚህ ይስተካከል ቢል ፍጡር ያለ ነው። አላህ ግን ዓሊሙል ገይብ ወሸሃዳ ይላል። ያዋቂ ተከራካሪ አያድርስ እኮ ነው። አላህ ዓሊሙል ገይብ ወሸሃዳ ብላችኋል አይደለም እንዴ? አላህ ይረሳል ወማ ካነ ረቡከ ነሲያ ትላላችሁ አይደለም እንዴ ይላል። እና አላህ ይሳሳታል? አይሳሳትም፣ አይረሳም። ታዲያ እንዴት ነው ትናንትና የተናገረውን ዛሬ ቀየረው እያላችሁ እኮ ነው። ይሄ ምን ማለት ነው? እያረመ እኮ ነው፣ ስተቱን እያረመ ነው መመሪያ የሚልክላችሁ ብለው ደግሞ ይህንን አንጥተው ደግሞ ለቀቁት ማለት ነው። ይህ ጊዜ የዋሁ ምንም የማያውቀው ገና ተጣዖት አምልኮት የወጣው ሙስሊም እንዴት ብሎ ይቋቋመዋል ይህን አይነት ውዥንብር? እዛ ጊዜ እውነትም በአፉ እንኳ ይሽ ብሎ ባይናገር ውስጡ እየሻከረ ይሄዳል ማለት ነው። ሙናፊቆች እንግዲህ እየሰፉ የመጡት ከእንዲህ አይነት ሹብሃ እየተነሱ ነው። አሁን ይህንንም ነገር አላህ ሙናቀሻ ሊያረገው ነው ማለት ነው። ይሄ ነገር ነስኽ አለ፣ ግን ነስኽ ለምን እንደሚደረግ ምክንያቱን እናንተ ባታቁትም አላህ ይበጃል ያላችሁን ሁልጊዜ ሙስሊሞች መቀበል አለባችሁ። እነሱ የሚያመጡት ጅምብር ቦታ አትስጡት ይላል ማለት ነው። እና አላህ Subhanahu Wa Ta'ala አንድን አንቀጽ ከለወጠው ወይም ደግሞ ባንተ በልብ ውስጥ የነበረውን ካስረሳ ይላል። ሰንቁሪኡከ ፈላ ተንሳ ኢላ ማሻአላህ እንዳለው አላህ በነብዩ ላይ አንድ ጊዜ ጅብሪል መጥቶ ከቀራላቸው ልክ እንደ ሙሰጅል ነው የሚቀርጹት። በአንድ ጊዜ ደጋግሞ ማጥናትም አያስፈልጋቸው። በአንድ ሸምድደው ቁጭላል ፈለገውን ያህል ቢቀመጥ አይረሳባቸው፣ ሙራጃ እንኳን ባያረጉት ማለት ነው። ግን ኢላ ማሻአላህ አለ። ላስረሳ ከፈለኩኝ በልብ ውስጥ ያለውን ራሱ ሰምተው እንደማታቀው ደብዛው ይጠፋል ወዳው። ለምን? ያ ነገር መሻር ስለታዘዘበት ማለት ነው። ይሄን በሚያደርጉበት ጊዜ
እነዚህና አጅሪ አጋጣሚዋን ተጠቀሙና ይሄውላቸው የኛ ኪታብ መጀመሪያውንም ተውራት በሰሌዳ ተጽፎ ነው የመጣው አይጨመር አይቀነስ የተሟላ ነው የናንተ ግን በየለቱ በየቀኑ የተቀየረ የተሻረ የተለወጠ ታረመ የሚባል ነው ይሄ ጌታ ኪታብ ይሆናል ቢላህ ይሉሃል ማለት ነው አላህ ግን Subhanahu Wa Ta'ala ለዚህ መልስ ይሰጣቸዋል ማለት ነው ካንተ ከምታነበውና ከምታቀርበው አንቀጽ ማንኛውንም አንቀጽ ከሻር ነው ወይም ደግሞ ከልብ ሰሌዳ እንዲረሳውና እንዲጠፋ ካደረግነው ያ ነገር ሁን ብለን ያደረግነው ሁን ብሎ የተደረገ ነገር ነው እንጂ በስተት አይደለም በመሆኑም በዛ በተሻረው አንቀጽ የተበለጠና የተሻለ መተኪያ ይመጣለታል ወይም ደግሞ በቃሉ ተሱ ቀለል ያለ ነገር ይተካበታል ችግር የለውም አላህ Subhanahu Wa Ta'ala በማንኛውም መልኩ ለናንተ የሚበጀውን ያውቅላችኋልና በዚህ መልኩ ነው የሚመጣው ጥላቶቻችሁ ግን ሸክ እንዲገባችሁ ነው ይሄን የሚያደርጉት እንደነሱ አባባል እስቲ እንከራከር ከተባለ እነሱ ነስኽ የለም ብለው ነው አሁን የሚከራከሯችሁ ለምን እናንተ ስለ ቀድሞ ሃይማኖት ግንዛቤ ስለሌላችሁ አያውቁም ብለው በየዋነታችሁ ነው የሚጠቀሙባችሁ አለበለዛ ለመከራከር ከተፈለገ እነሱ ኪታብ ውስጥ ራሱ ነስኽ አለ ተውራት ውስጥ በታሪክ በመላው ነብዮች ውስጥ ነስኽ አለ ሊክዱት የማይችል እና ለምሳሌ ተውራት ራሱ የሚናገረው በነብዩላህ አደም ጊዜ ሌላ ሰው አልነበረም አደም ልጆቻቸው ናቸው የመጀመሪያ ሰዎች ልጆቻቸው በርካታ ልጆች ወለዱ ሴትና ወንድ ልጆች አድገው ለጋብቻ ሲደርሱ ማን ጋር ይጋቡ ሌላ ሰው የለም በመድር ላይ ወንድምና እህትን ነው ያጋቡት ማለት ነው እና መንታ ነበር የሚወለዱት ይባላል በአንድ እርግዝና አንድ ወንድ አንድ ሴት እየሆነ ኋላ ለጋብቻ በሚደርሱበት ጊዜ ከኔ ጋር የተወለደችውን ላንተ አንተ ጋር የተወለደችውን ለኔ በአንድ እንትን የተጠቀለለው በጣም የቀረበ ነውና ማለት ነው በአንድ እርግዝና በዚህ ያህል እንግዲህ የመራራቅ አለ ተብሎ ማለት ነው ሌላ አማራጭ ሰው ስለሌለ በዚህ መልክ እንዲድሩ ጌታ አዟቸው ያ በዛ መልክ ነው እንዲድሯቸውና እንዲራቡ የተደረገው ከዛ ተነስቶ ነው የሃቢልና የቃቢል ችግር ራሱ የመጣው እና ቃቢል ከኔ ጋር የተወለደችው መልካ ቀናናት ካንተ ጋር የተወለደችው ዳፍኖናት እንዴት ላንተ ጥሩዋን ለኔ ብሎ ችግር የፈጠረውና የመጀመሪያ ነፍሰ ገዳይ የሆነው በዛ ምክንያት ነው አይደለም ስለዚህ ይሄን ተውራት ይናገራል ይሄን ቂሷ ራሱ ከዛ በኋላ የሰው ልጆች እርባታ እየሰፋ ሲመጣ ይላል ተውራት ራሱ ያጎት ልጅ አክስት ልጅ ሲገኝ እህትና ወንድም መጋባት حرام ተደረገ ይላል እሺ ይሄን ተውራት ይናገራል ግን አንተ ተውራትን አጣቀው እነሱ ምን ጉድ መጣ ይሉሃል ማለት ነው ሱብሃንአላህ ከዛ ፈቅ ብሎ ደግሞ ሲማጣ በኑህ ጊዜ ኑህ ያው በማዕበል አገሩ ሁሉ ከተጥለቀለቀና አማኞቹ ተመርከብ እንደገና ሲወርዱ በመሬት ላይ ሚላስ የሚቀመስ ነገር አልነበረም ሁሉ ነገር ያው ማዕበል አጥፍቶት ነበርና ማለት ነው ከዛ በኋላ ያገኙትን ነፍሳትና እንስሳት حرام ሐላል ሳይባል በችግር ጊዜ ሙጦር ያገኘው ነውና የሚበላው ዝም ብለህ ያገኘውን ብላ ብሎ ፈቅዶላቸው ነበር ኋላ ግን እየተረጋጉና የተለያዩ ምግቦች አማራጮች ሲመጡ የተወሰኑ ምግቦች እንዲህ አይነቱን አውሬ እንዳትበላ እንዲህ አይነቱን ብላ በሚል ተሻሻለ ይላል ተውራት ይህስ ይካዳል ከዛ በኋላ በራሳቸው ምንጭ ላይ ይመጣል የእስራኤል ልጆች ነብዩላህ እስራኤል ማለት ያው ያዕቁብ ናቸው ያዕቁብና ልጆቹ የእህታማቾችን ማግባት ይፈቀድላቸው ነበር ይላል ተውራት ነብዩላህ ያዕቁብ ራሳቸው ፊዕለንም አግብተዋል የዩሱፍና የነቢንያሚንና የነይሁዳ እናት ሁለቱ የተለያዩች ናቸው እህታማቾች ናቸው ግን እና ልጆቻቸውም የልጆቻቸውም እህትና እህትን ያገቡ ነበር በእነሱ በነ ያዕቁብ ሸሪዓ ማለት ነው ተፈለክ አንድ ቤተሰብ ውስጥ ሁለት እህታማቾች ደስ ካሉ ሁለቱንም አግብተው ይዘተር ነበር ማለት ነው ያ ቆይቶ በተውራት ተሻረ ይላል ማለት ነው እህትና እህት ወአንተ ጅመዑ በይነ الأختين እንደሚለው የኛ ቁርአን በተውራት ነው የተጀመረው ተውራት ከለከለ ራሱ ኋላ ማለት ነው ይሄንንም ያውቃሉ ቀደም ሲል ግን እስራኤል ያዕቁብ ራሱ እህታማቾች አግብቶ ነበር ይላሉ የራሳቸውን ነብይ አሁን ግን ተውራት ክልክል ነው ይላል እሺ ትናንትና ማን ፈቅዶለት ነው እንደገና ተውራት የፈቀደለት
ከተባለ መልስ የለም ማለት ነው። ከዛ ወደ ምግብ ስትመጣ ኩሉ ጧሚ ካነ ሒለ ሊበኒ እስራኤል ኢላ ማ ሐረመ እስራኤል የሚለውን አያት ተጠቀማለህ። በነብዩላህ ያዕቁብ ጊዜ ምግብ የተባለ ሁሉ በሙሉ ሐራም የሚባል ነገር የለም ነበር፣ የፈለጉትን መብላት ይችሉ ነበር ይላል። በተለይ የስጋ አይነት ማለት ነው፣ የፈለጉትን ይበሉ ነበር። ኋላ ግን እስራኤል በግል ችግሩ ምክንያት ግመል መብላትን አቆመ። የግመል ስጋ አልፈልግም ብሎ ተወ። ለምን? ጤንነቱ ጋር አልተስማማለትም። የጤና ባለሙያዎች በሽታውን መርምረው ከደረሱበት በኋላ እንደዚህ እንደ ሬህ አይነት በሽታ ይዟቸው ነበረ። ያም በሽታ ማከም አንችልም፣ ግን ለማቃለል ለማስታገስ የተወሰነ ነገር ብንመክርህ እንችላለን አሏቸው። ምንድነው? በጣም የምትወደውንና የምታደንቀውን ምግብ ቀንስ አሏቸው። ምንድነው? እሳቸው የሚወዱት ከምግብ ሁሉ የግመል ስጋ ነበረ፣ ከመጠጥ ደግሞ የግመል ወተትን ይመርጡ ነበረ ማለት ነው። ሁለቱን መተው አለብኝ ብለው ወሰኑ፣ ለጤንነታቸው ሲሉ ማለት ነው። ያነ እንደተባለውም ያን ነገር ሲያቆሙ እየቀነሰላቸው መጣ በሽታው ማለት ነው። ያነ ልጆቻቸው በጣም ይወዷቸውና ያከብሯቸው ስለነበረ አባታችን ያልበላውና ያልጠጣው ምግብ እኛም አንበላም እያሉ በገዛ እጃቸው ያን ነገር መተው ጀመሩ። እኔ እኮ ስለሚያመኝ ነው ልጆች፣ ሐራም ሆኖ አይደለም ብሉ ዝም ብላችሁ ቢላቸው አይ አንተ ያልበላኸውን ይቅርብን አባዬ፣ አባታቸውን ከማክበር የተነሳ ማለት ነው ሲሉ፣ እንግዲያማ ካልተጠቀማችሁበት ብሎ ከዛ ቀጥሎ በሚመጣው መመሪያ የግመል ስጋና ወተት ክልክል ነው በበኒ እስራኤል ላይ ተባለ ማለት ነው። በገዛ እጃቸው አጠበቡ ማለት ነው። ታልተጠቀማችሁበት ምን ያደርጋል ሐራም ነው ብሎ አገዳቸው። ከዛ ከታገዱ በኋላ ደግሞ ለምን ተከለከልን እየየው ማለት ጀመሩ ማለት ነው። ይህ ሁሉ ምንድነው የሚያሳየው? ነስኽ ነው፣ የአንቀጽ መለዋወጥና መሻር ያለ መሆኑን በታሪክ ያሳያል። ዒሳ ሲመጡ ደግሞ የበለጠ እና ወሊኡበይነ ለኩም ባዕድ الذي حرم عليكم ወሊኡሒለ ለኩም ባዕድ الذي حرم عليكم ይላል። በተውራት ውስጥ ብዙ የተከለከሉ ነገሮች አሉ፣ ወይም ብዙ ደግሞ ጠጣር የሆኑ ከባድ ህግጋቶች አሉ። እነዛን ላሻሽልና ልቀይር መጣሁኝ ይላል ኢየሱስ ራሱ ማለት ነው። ያንን ያቃሉ። ይህን ሁሉ እያወቃችሁ እነዚህ የዋሆች ምንም አያውቁም ብላችሁ ነስኽ ዛሬ እንደተጀመረ እንደገና ይህን ሁሉ ውዥንብር ትፈጥራላችሁ። ነስኽ በማንኛውም ነቢይ ያለ ነው ይላል ማለት ነው። እነሱ ያመጡ ሹብሃ ምንድነው? አንድ ሰው አንድን መመሪያ የሚሽርና የሚቀይረው ሰው ስለሆነ የረሳውን አስታውሶ የተሳሳተውን አርሞ ለዛ ተብሎ ነው። አላህ ግን አይረሳም አይሳሳትም ብለው ነው ችግሩን የፈጠሩት ማለት ነው። ይሄ ብቻ አይደለም፣ የረሳውን ብቻ ሳይሆን እንደ ጊዜውና እንደ ቦታው እንደ ሰው ማንነት የተለያዩ ሁኔታዎች መፈቀድ የሚፈልግባቸው ቦታና ጊዜ አላቸው፣ መከልከል የሚገባቸው ጊዜም አለ እና እንደ ህብረተሰቡ የህይወት ኑሮ ማለት ነው። ቅድም እንደተባለው ሰው ሌላ የሚያገባው ሰው ከሌለ እህቱም ቢያገባ ምንድን ነው የሚከለክለው? አላህ ተፈቀደ። ስለዚህ ይሄ የመርሳትና የመሳሳት ጉዳይ ሳይሆን በአንድ ወቅት ያሉ ሰዎች ይህ አይነት መመሪያ አስፈላጊ ነው ይጠቅማቸዋል ከተባለ ይፈቀድላቸዋል። በሌላ ጊዜ ደግሞ ሌላ አማራጭ አላቸው ሁነው ከተገኙ እነዛ ህዝቦች ያ የተሻለው አማራጭ ይፈቀድላቸዋል፣ ይሄኛው ይከለከላል ማለት ነው። በዚህ መልክ ነው መታየት ያለበት እንጂ ጌታ ስለተሳሳተ ስለረሳ የሚለውን ተንኮላዊ ትንታኔ መቀበል የለባችሁም ሲል አስጠነቀቀ ማለት ነው። አሁንም በተለያየ መልኩ ይህንኑ ጅምብር ነው የሚያፈጥሩልህ ማለት ነው። ለምሳሌ እስላም ሁሉን ነገር ይመራል ብሎ ነው ሙስሊም የሚያምነው። እስላም ፍጹም ነው፣ ዲንንም ዱንያንም ለሰው ልጆች የሚጠቅምን ሁሉ መመሪያ ይሰጣል ብሎ ነው የሚያምነው። አዳውላህ ግን ከነሱ ጀምሮ ሃይማኖት ከፖለቲካ ውስጥ መግባት የለበትም፣ ፖለቲካ ከሃይማኖት መግባት የለበትም ይላል። ለምንድን ነው? የነሱ የበላይነት ለመከላከል ሲሉ ማለት ነው። የዓለምን የፖለቲካ የሚመሩት እነሱ ናቸው። አሁን አልኪታብ ተብዮቹ ማለት ነው። እነሱ በሚመቻቸው ለነሱ በሚጠቅማቸው መልክ ነው የሚቀርጹት ማለት ነው። ይህንን ደግሞ ቁርአን ከመጣ ሸሪዓተል እስላም ጌታ ይሄ ነገር ትክክል አይደለም ብሎ ቁርአን ሊቃወማቸው ነው ማለት ነው። ሐዲስ ረሱል ሊነቅፋቸው ነው ማለት ነው። ከነቀፋቸው ደግሞ አማኝ ነኝ የሚለው ህዝብ በአለም ላይ በብዙ ሚሊዮን የሚቆጠሩ ህዝቦች እስላምን ነው የሚከተሉት። ስለዚህ ያ ችግር እንዳይነሳ በተለያየ ውዥንብር ፈጥረው ሃይማኖት ለሰው ልጆች መመሪያ አይሆንም፣
የሚለውን ለማሳመን ተግተው ይሰራሉ እስካሁን ድረስ ማለት ነው። አሁን ብዙዎቹ ሙስሊሞች እንደ ይሄ ሙሰለም ነገር የማያከራክር ነገር አድርገው ተቀብለውታል። ምክንያቱም ውሸት በተደገመ ቁጥር እውነት ይሆናል እንደሚባለው ማለት ነው። ሃይማኖትና ፖለቲካ አይገናኝም ስንት ምዕተ ዓመት ሺህ ዓመት ይሄ ሲሰበክ ትውልድ ወደ ትውልድ ይሄን ነው የሚሰማው ጊዜ። እውነትም እስቲ ልሞክረው ማለት ነበረበት። እንግዲህ የማይሆን ከሆነ እስቲ ነውና እንሞክረው ወይም እናወዳድረው ግድለም። የእናንተም ዘመናዊ የምትሉትን ህግጋት አምጡት፣ የኛም ደግሞ ከጌታ የመጣልን ይሞከረና ጎን ለጎን ይሁንና የተሻለውን ኋላ አሸንፈው እንወስዳለን ለማለት እንኳን እንዳይደፍር ግድለም ምን ያውቅልሃለሁኝ እመነኝ ነው የሚልህ ማለት ነው። ለምን ማይወዱ الذين كفروا አዩነዘለ አለይኩም ከናንተ ከጌታችሁ የመጣው ኑር ነው፣ ሁልጊዜ መድሙን ነው፣ ሁልጊዜ ውድቀት የማይመጣበት በዱንያ በአኺራ ውጤቱ የተረጋገጠና የተያዘለት ነው። ይሄን ነገር ከተከተላችሁ ደግሞ እናንተ አፈንጋጭ ሆናችሁ ማለት ነው። ሌላ አማራጭ ኃይል ሆናችሁ ሌላው እያየ የእናንተን እድገት የእናንተን ትክክልነት እያየወቀ የነሱ ኃይል እየሞሸሸ ሊመጣ ነው። ያን ነገር ለመከላከል የግድ ሽንጣቸውን ገትረው የእናንተን መመሪያ ማጥላላትና ማንቋሸሽ አለባቸው። ይህ ነው የነሱ ስውር ዓላማና እነሱን ንቁባቸው እወቋቸው ምለው ለዚህ ነው ይላል። ግን መን የስማ ለቀድ አስማተ ለውን አደይታ ሀያ ኢላል መሰለ العربي ወላኪን ላ ሀያተ ሊመን ቱናዲ እና ህይወት ያለው ሰው ብትጣራ ኑሮህን ጊዜ ሰምቶህ ነበረ። ግን ህይወት የሌለውን ሰው ስትጠራው ብትል ጉረሮህን ማቁሰል እንጂ ምን ጥቅም ሊገኝ ይላል። የሙስሊሞች ጉዳይ እንደዚህ የሆነ ነው። እና በአሁኑ ጊዜ ያለው በዓለም ዙሪያ ውዥንብር ይሄ ነው ትልቁ ችግር ማለት ነው። እኛ ያው የፈጠርንላችሁን ውሸት እኛ የተበተብነውን የእኛን ጌትነት የእኛን የበላይነት የሚያስከብረውን ነው መመሪያ ማድረግ ያለባችሁ። ተጌታችሁ የመጣውንማ በቃ እሱ ለጾለት ብቻ ይፈቀድላችኋል። አርብ ቀን በሳምንቱ እኛ እሁድ ቀን ወደ ቤተክርስቲያን እንደምንሄደው እናንተም አርብ ሄዳችሁ ተሰግዳችሁ ይበቃችኋል። ሃይማኖትና ፖለቲካ ምን አገናኘው? ሃይማኖትና ማህበራዊ ጉዳይ ምን አገናኘው ይላል። ምን አለያየው ነው የኛ ጥያቄ። ደግሞ አላህ ደግሞ ምን አለያየው? ለሰው ልጆች የሚጠቅመውን ሁሉ የሚሰጠው አላህ አይደለም እንዴ? ይጠቅማል ያለውን አንተ ተነስተህ ምን አገናኘው እንዴት ትላለህ ማለት መቻል አለብህ። ይሄን የምትችለው ግን ጠንካራ እምነት ሲኖርህና አቋም ሲኖርህ ነው ማለት ነው። እሱ እንደፈለገ የሚነዳህ ከሆነ ግን በግ ወደ ነዱበት መነዳት ብቻ ነው። እና አዩነዘላ ማነንሰኽ ሚን አያቲና ወኑሲሃ ማንኛውንም አንቀጽ የምንቀይረው ወይም እንዲትረሳው የምናደርገው ያ መመሪያችሁን ለማምታታትና ወይም ደግሞ ስተት ለማረም ተብሎ ሳይሆን ነእቲ ቢኸይር ሚንሃ ለእናንተ በማንኛውም መልኩ የተሻለው ልናመጣላችሁ ስለምንፈልግ ነው። እንደ ጊዜውና እንደ ቦታው ተስማሚ የሆነውን መመሪያ ለመስጠት እንጂ ከዛ ውጭ አይደለም ይላል። አለም ተዕለም አነላህ አላ ኩሊ ሸይን ቀዲር ምንም ይሁን ምን ምክንያቱ ለመሆኑ አንተ ሰው ልጅ ሆይ አላህ ስብሓናሁ ወተዓላ በሁሉ ነገር ላይ ፍጹም ቻይ መሆኑን አታውቅምን ይላል። ታውቃለህ አታውቅም? እማታውቅ ከሆነ እወቅ ካሁን ጀምረህ። እምታውቅ ከሆነ ደግሞ አላህ በሁሉ ነገር ላይ አዋቂ የሆነው ጌታ ይበጃል ብሎ ያመጣውን ሁሉን ነገር የማያውቁ መሀይሞች ይሻላሉ የሚለው ምን አይነት አቂል ነው? በዚህ ቃል ብቻ በቀላሉ ብዙ ትንታኔ ሳያስፈልግ አለም ተዕለም አነላህ አላ ኩሊ ሸይን ቀዲር አላህ በሁሉ ነገር ላይ ቻይ ነው ብለህ ጠይቀው። አዎን ቻይ ነው። አላህ ሁሉን ነገር አዋቂ ነው። አዎን አዋቂ ነው ከሆነ ታዲያ ሁሉን አዋቂ የሆነው ጌታ ይበጃል ይሻላል ያለውን አንተ ምንም የማታውቀው ሰውዬ ከሱ የበለጠ ይሻላል ትለኛለህ ብትለው ምን ይሆናል መልሱ? ግን ይሄን ለማለት ማወቅ ያስፈልጋል ማለት ነው። እና አላህ በሁሉ ነገር ቻይ ከሆነ ነስኽም ከዛው ታህተ መሻአቲህ ነው ማለት ነው። የፈለገውን መመሪያ በፈለገው መልክ መቀየር መብቱ ነው፣ ስልጣኑ ነው። እንኳን እሱ ሌሎቹ ተምድር ተነስተው ምንም የማያገባቸውን ያገባናል እያሉ አይደለም እንዴ? አላህ እኮ የዓለም ባለቤት ነው። የፈጠረውን ዓለም አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር የፈጠረውን ፍጥረታት ምን እንደሚበጀው ምን እንደሚስማማው አያቅምን? ታወቀ። ያ ያወቀው ነገር መድሙኑ አስተማማኙ የሱ ነው። ያ ከሆነ ደግሞ
ፍጡርና ጌታ ቀርሞውንስ ሊወዳደር ይገባዋል እንዴ ብትለው ባጭሩ ወገቡን ትለዋለህ ማለት ነው። ግን ይሄን ለማለትም እንዳትችሉ ነው የሚያደርጓችሁ። አለም ተዓለም አሁን ሳታውቅ ምን የሰው ልጅ ሆይ ይላል አነላህ አላህ ጀለ ሰናኡ ለሁ ሙልኩ ሰማዋት ወልአርድ የሰማያትና የምድር ስልጣን ለሱ መሆኑን ታውቃለህ አታውቅም ይላል። ሰማያትንና ምድርን አጣምሮ ሙሉ በሙሉ ፍጥረታትን በውስጥና በዙሪያ ያሉትን ነገሮች የፈጠረው ብቸኛው ባለቤት ማን ነው ከተባለ አላህ ነው። እሺ የዓለም በሙሉ ሰማይ ምድሩ ዱንያ አኸራው የሱ መምለካ ከሆነ በመምለካው ውስጥ የማን ህግ ነው መታወጅ አለበት ይላል። የማን ህግ ነው መታወጅ አለበት በግዛት ውስጥ ትፈቅዳለህ? አንተ እንኳን ደካማው ሰንካላው ሰው አንዲት ክልል ከተቆጣጠርክ ያንተ ክልል ከሆነች የውጭ ሀገር ሰው መጥቶ አንድ ነገር ሊያውጅ ትፈቅድለታለህ? ህግ ቢያመጣ ጣልቃ መግባት ይፈቀዳል በማንም ግዛት? በሰው ደረጃ እንኳን ባልፈጠርከው አንተ አልፈጠርክም መሬትን። ግን አላህ ዓለምን የፈጠረ ጌታ ነው። ዓለም የግል ንብረቱ ነው። ሰማይ መሬቱ የሱ ነው። በሱ በፈጠረው በገዛ መድረኩ ላይ የማን ህግ ነው መታወጅ አለበት ይላል። እንግዲህ አቅል የሆነ ሰው የብቻ ይበቃም። ለሁ ሙልኩ ሰማዋት ወላ መጀመሪያ ፖለቲካ ስልጣንን ነው የሚከተለው። ስልጣን ከሌለህ አንድ ነገር ማወጅም መከልከልም ማዘዝም አትችልም አይደለም እንዴ? ግን ስልጣን ደግሞ የሚቆመው በአንድ ቦታ ላይ ነው። አንድ የግዛት ክልል መኖር አለበት። የዓለም በሙሉ የማን ክልል ነው የማን ግዛት ነው ከተባለ አላህ ነው። አታውቅ ከሆነ ተዛሬ ጀምረህ ስማ እወቅ ይላል። ግን በእኔ ግዛት እኔ በፈጠርኩ ሰማይና መሬት መካከል የኔ ህግ ተነቅፎ አይበጃችሁም ተብሎ የውሸታሞቹ ያመፀኞቹ ህግ እንዴት እንዲሰፍን ይደረጋል ይላል ማለት ነው። ለሁ ሙልኩ ሰማዋት ወልአርድ ወማ ለኩም ሚን ዱኒላህ እና ይህንን እንግዲህ መመሪያ ያላወቃችሁና የጥላቶቻችሁን ተንኮል ያልተጠነቀቃችሁ ከሆነ ለናንተ ከአላህ ሌላ ወይም ከአላህ ባሻገር ሚን ወልይን ወላ ነሲር አንድ ዘመድ ወይም ረዳት እንደሌላችሁ እወቁና ግቡበት። ይዘዋችሁ ይጠፋሉ ይላል አላህ Subhanahu Wa Ta'ala። እነዚህ እናቅላችኋለን እያሉ የሰይጣን ትንሚ ተበትቡላችሁና አይናችሁን አውረው ወደ ገደል የሚነዷችሁ አደጋ ውስጥ በሚጨምሯችሁ ጊዜ እነሱ እኮ አይደርሱላችሁም። ነገ ከጀሃነም በር ላይ ሊከላከሉላችሁ አይችሉም። እና ማንም ዘመድ ወዳጅ አያድንህም ከኔ ቅጣት፣ ማንም ረዳት አይደርስልህም ይላል አላህ Subhanahu Wa Ta'ala። እና ወልይ ማለት ቅርብ ዘመድ ማለት ነው። አንተ አሁን አንድ አደጋ በሚመጣበት ጊዜ መጀመሪያ ማን ነው የምትጠራው? ቶሎ ወንድምህን፣ አጎትህን፣ ያጎትህን ልጆች ነው የምትጠራው። ድረሱልኝ አንድ ችግር ተፈጥሯል ነው የምትለው። ዘመድ እንግዲህ ወሳኝ ነው። ምክንያቱም አካልህ ክፋይ ነው፣ ዝም ሊልህ አይችልም ማለት ነው። ባዕድ ከሆነ ግን ሰምቶ እንዳልሰማ ለምሳሌ ደውለህ እንደ አይነት አደጋ ደርሶብኛል ቶሎና ቶሎ ብትለው አንዱን ለይስሙላ ጓደኛ ወላሂ ለልአሰፍ አሁን ሩቅ ሀገር ነው ያለሁት ይላል በእጅጓል። ምን ታውቀዋለህ? እሱ አጠገብህ ነው ያለው። የእናትህ ልጅ ግን እንዲህ ሊል አይችልም አይደለም። ወዳው ተርገብግቦ ነው የሚመጣው። ምን ወልይ ቅርብ ዘመድ የለም በአደጋ ላይ ሊደርስላቸው የሚችል። ወላ ነሲር ደግሞ የጥብቅ ወዳጅ። አንድ ሰው ደግሞ ዘመድም ባይሆን በጣም ከዘመዶች የባሰ ወዳጅ ይኖርሃል። ያ ወዳጅም ደግሞ አንድ ነገር ሲደርስብህ ዝም ሊልህ አይችልም። እና በዚህ መልክ ሊደርሱላችሁና ሊታደጓችሁ የሚችሉ የቅርብ ዘመዶች ወይም ደግሞ ጥብቅ ወዳጆች አይኖሩም ከኔ ቅጣት የሚያድኑ። ይሄንን ታውቃችሁ ተን ጊዜ ተጥቢቅ ታላደረጋችሁ ሸርዓ አላህ ነገ አላህ ፊት በምትቀርቡ ጊዜ የሚመጣባችሁን ቅጣትና ውርደት ሊያድናችሁ የሚችል ዘመድ ወዳጅ እንደሌለ እወቁ በላቸው። እና ይሁዶችና አልኪታብ ሙሽሪኮች ግን እዛ አደጋ ውስጥ ገፍትረው ሊወረውሯችሁ ነውና የሚረባረቡት። ይሄንን እወቁ ይላል ማለት ነው። هذا وصلى الله وسلم على النبي إلى اللقاء